ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ አርብ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹ አቶ ታዬ ደንዳ ፋና ብሮድካስቲንግ ሐሰተኛ መረጃ አሰራጭቷል ሲልም ከሰሱ። ክሱስ ምንድነው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያዩ። በምን ጉዳይ ነው የተወያዩት? በዚህ ላይም ሰፋ ያለ ማብራሪያ ይደርሰናል፣ ወደ እናንተ ይደርሳል። ነብይ እዩ ጩፋ ምላሽ ለኢትዮጵያ ወንጌል አማኞች ቤተክርስቲያን ብሎም አውጇል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ ይደርሳል። የአዲስ አበባ ባንኮች እስከ ምሽት 3 ሰዓት አገልግሎት እንዲሰጡም ተጠየቀ። ማነው ጠያቂውስ? ማነው አስፈጻሚውስ? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ይደርሳችኋል። ይህን ቪዲዮ ማየት ከመጀመራችሁ በፊት ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በዝርዝር ወደምናገኘው መረጃ ስናልፍም በትላንትናው ዕለት የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድም የአመራር ሪፎርምም አካሂዷል። በሪፎርሙ ላይ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰውመሆንና የአማራ ፋኖ በጎጃም የሰው ኃይል አስተዳደር ኃላፊ መቶ አለቃ እሱ ባለዋለ እንዲሁም ጥሪ የተደረጋቸው ልዩ ልዩ ማህበረሰብ ተወካዮችም ተገኝተው ነበር። በዚህም አንደኛ ሰብሳቢ ዳሞት አላይ፣ ሁለተኛ ምክትል ሰብሳቢ ዘለቀ ሞላ፣ ሶስተኛ ጽህፈት ቤት ኃላፊ በለው ብርሃኔ፣ አራተኛ ፖለቲካ ዘርፍ ኃላፊ አዲሱ ጥበበ፣ አምስተኛ የፋይናንስና ንብረት አስተዳደር ኃላፊ ሞላ በቃሉ፣ ስድስተኛ አደረጃጀት ዘርፍ ኃላፊም ቻሌ መኮንን፣ ሰባተኛ የህዝብ ግንኙነት ኃላፊ ልንገረው አለምነህ፣ ስምንተኛ ወታደራዊ አዛዥ ንብረት ደሴ፣ ዘጠነኛ ምክትል ወታደራዊ አዛዥ በቃሉ ሞላ፣ አስረኛ ዘመቻ መምሪያ አባይነ በላይ፣ 11ኛ ምክትል ዘመቻ መምሪያ ኃላፊ ኤርሚያስ ካሳ፣ 12ኛ ስልጠና መምሪያ ሙልጌታ ጎጃም፣ 13ኛ ወታደራዊ አስተዳደር ወርቅነህ የኔጌጥ፣ 14ኛ የሰው ኃይል አስተዳደር ቀራለም ምን አለ፣ 15ኛ ጤና መምሪያ ዶክተር ፈንታውን፣ 16 ኦርዲናንስ ክፍል ኃላፊ ምስጋናው ጌታቸው፣ 17ኛ ሎጂስቲክ ክፍል ኃላፊ ምስጋናው ሞላ፣ 18ኛ ኦዲትና ቁጥጥር ሰብሳቢ ተስፋዬ ጥሩነህ፣ 19ኛ ኦዲትና ቁጥጥር ምክትል ሰብሳቢ ዲያቆን ደጀኑ ከፈለ፣ 20ኛ የኦዲትና ቁጥጥር ኃላፊ ጸሐፊ ፋኖ ሙላቴ፣ 21ኛ ምርመራ ክፍል ኃላፊም አበራ ስንሻው በመሆኑም ተመርጠዋል። ወደ ቀጣይ መረጃ ስናልፍም ብልጽግና የተሸነፈ ዛሬ ሳይሆን የአማራ ሴቶችን በአሰቃቂ ሁኔታ በመድፈር የፖለቲካ ትርፍ አገኛለሁ በማለት ደፋሪ መንግስታዊ ቡድን ለማዘጋጀት የወሰነ ጊዜ ነው። አንዳንዱ ሞኝ እህቶቻችን እያገተ ለመስማት በሚቀፍ ደረጃ የሚደፍር ሸኔ የሚባል የጨካኔ ኃይል ይመስለዋል። ደፋሪው ምንጩ 4 ኪሎና ከፌደራል እስከ ክልል ሲያሻው ሱፍ ሲያሻው ደግሞ የባህል ልብስ እየለበሰ በፓርላማ ፍትህ ጠያቂ ጓዶችን ሲያሸማቅቅ የሚውለው አጭበርብሮ የተወከለው የስም ምክር አባልና የሴቶች ሚኒስቴር ይሁን እንጂ የግፍ ተባባሪዎች ግን ብዙ ናቸው። መንግስታዊ የአማራ ሴቶችን ደፈራ ተባባሪዎችን ችግሩን እያወቁ ዝምታን የመረጡ ሁሉ ሴቶች ተማሪዎች ሲደፈሩ ዝምታን መርጠው ትምህርት ቤት የከፈተ የሚል ቄስ ሞገሲዎች ሁሉም እናታቸውን የሚወዱ ወንዶች ጋዜጠኞችና አርቲስቶች የማርጄትን አክባሪዎች እና መጽሐፍ ቅዱስን እና ቁርአን ወደ መደመር መጽሐፍ የቀየሩ የብልጽግናው የእምነት አባቶች ናቸው። ለአማራ ሲኦል በሆነችው ኢትዮጵያ ውስጥም መደፈር ወይም መድፈር ብቻ አይደለም በስርዓቱ የሚያስጠይቅ ከተደፈርኩ ብሎ መናገር በራሱ ከብርሃነ ፍጥነት በላይ ከማሰሩም በላይ ደፋሪነትን እንደ ሌጋሲ ስርዓት አድርጎ ለማስቀጠል ዶክመንታሪ ሲዘጋጅም ደግሞ ጊዜ አይወስድም። ምክንያቱም መደፈር ፖለቲካ እንደሆነ የሚያምኑ ስርዓትም ፈጠርና ስትወሰን ደፋሪና አክተር ማዘጋጀቱን ትንሹን የቤት ስራ ስለሆነ ትወናው ከባድ ቢሆንም በድንግልና ካገባች ካለ በኋላ ራሱ ብርቱካን ደግሞ ከወለድን በኋላም ስትል ተናግራለች።
አንዲትን ሴት ያለ ፍላጎት መጎተት የመድፈር ሙከራ ተብሎ እስከ 14 ዓመት በሚያሳስርበት ዓለም 17 ተማሪዎች ኦሮሚያ ክልል ውስጥም ታገተው ተደፍረው መዳረሻቸውን ጭምር ጠፍቶ ተደፈርነ ብለው ሲናገሩም ነውር የሚሆነው በዓለም ውስጥ ለአማራ ሕዝብ ብቻ ነው። ምክንያቱም ደግሞ በአገራቸው ፍጹም አማራ ጠል ብልጽግናዊ ደፋሪና አስደፋሪ ስርዓት በመቋቋሙ ነው። ይህ ደፋሪ ስርዓት ኦሮሞ ሳይሆኑም በኦሮሞ ሕዝብ አጭበርብሮ ተወከልኩ የሚለው ብልጽግና መራሹ የአብይ ስርዓት ነው። ፋኖ በውል የሚረዳው ብልጽግና እና የኦሮሞ ሕዝብ መዋረጃዎች የተለያዩ በአጋጣሚ በአንድ አውቶቡስ ውስጥ በድንገት ከተለያዩ ቦታ ተሳፍረው በተለያዩ ቦታ ቀያቸው የሚደርሱ ፓርቲና የህዝብ መሆናቸውንም በሚገባ ያውቃልም ይረዳልም። ፋኖ ከአማራ የተፈጠረ የኢትዮጵያ ኃይል ስለሆነ ለሁሉም ፍትህ፣ ዲሞክራሲና እኩልነት ወዳድ ኢትዮጵያዊ በመርህ ደረጃ ተግባብቶ ለመስራትም በወትሮው ዝግጁነት ላይ ይገኛል። መታገት፣ መደፈርና በአማራነት በጅምላ መገደል እንደ ሀገር አብረን ለመቀጠልም ያስቸግረናል ብሎ ከዓመታት በፊት የጠየቀው የአማራ ወጣት ዛሬ ነፍጥ አንስቶ ጫካ ገብቷል። እነከሌ ታግተውብኛል ብሎ አቤቱታ ከማቅረብ ወጡ ግጥም እያሸነፋቸው ነው። ከተሜው የአማራ ፋኖ ራሱን ውስጥ ለውስጥ እያደራጀ ባንዳው እየለየ ልዩ የአማራ ፋኖ ግዳጆችና ጥሪዎችንም እያዘጋጀ ዘንድ መልእክቴን አስተላልፋለሁ ሲሉም ይናገራሉ። ፋኖ ግሩም ምሳሌ። ወደ ቀጣይ መረጃ ስናልፍም ነብዩ ኢዩ ጩፋ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በጦር መሳሪያ የታጀበ አገልጋዮች ጉባኤ ከወንጌላዊ አስተምሮት ውጭ ናቸው በማለት ለሰጠው መግለጫም ምላሽ ሰጥቷል። ነብዩ ኢዩ ጩፋ በምላሹም አንድ ነቢይ በፓትሮል መታጀብ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ሲልም ይናገራል ነብዩ ኢዩ ጩፋ። በተጨማሪም ብታምኑም ባታምኑ በኢትዮጵያ ምድር በራሳቸው ጄት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያሉት ነብዩ ኢዩ ከዚህም በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ እንደሚሆኑም ተናግረዋል። በመጨረሻም የበሻሻው አብይና የሾለው ነብይ በተራራው ጫጫታ አይጠፉም ሲል መልእክቱንም አጠናቋል ነብዩ ኢዩ ጩፋ። ይህ በእንዲህ እንዳለ ነብዩ ኢዩ ጩፋ ካወጣው መግለጫ በኋላ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናትም ካውንስል በነብዩ ኢዩ ጩፋ የሚመራውን ክራይስት አርሚ ኢንተርናሽናል ቸርችም ማገዱንም አስታውቋል። ካውንስሉ ዛሬ መጋቢት 19 2017 ዓ.ም በነብዩ ኢዩ ጩፋ ለሚመራው ክራይስት አርሚ ኢንተርናሽናል ቸርች በጻፈው የእግድ ደብዳቤ ቤተክርስቲያኑ በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗንም ይገልጻል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆንም ልታከናውናቸው ከሚገቡ መመሪያዎች፣ ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆንም በስነ ምግባር መመሪያው አንቀጽም 9 ንዑስ አንቀጽ 3 ላይም የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹ ተግባራት በቤተክርስቲያኒቱ መሪ መፈጸሙንም አረጋግጠናል ይላሉ። በመሆኑም ጉዳዩን በካውንስሉ ስነ መለኮት ኮሚሽን የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስም የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆንም ሁሉንም የካውንስል አስተዳዳሪ መዋቅሮችን የሚመለከታቸው የመንግስት አካላት ይሁንና ከዚህም በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል ብለዋል ካውንስሉ በህግ ደብዳቤው ላይ። ወደ ቀጣይ መረጃ ስናልፍ የህዝብ ተወካይ ምክር ቤት አባል የሆኑት አቶ ታዬ ደንዳ ፋና ብሮድካስት በታህሳስ 1 ቀን 2016 ዓ.ም በቁጥጥር ስር በዋልኩበት ወቅት ኦነግ ሸኔን በቤታቸው በመደበቅ ሰዎችን ሲያሳግቱ ነበር የሚል ሐሰተኛ መረጃ ማሰራጨቱንም ተናገሩ። አቶ ታዬ በሰጡት መግለጫ ፋና ብሮድካስቲንግ በቅርቡ በብርቱካን ጉዳይ ላይም ሐሰተኛ መረጃዎችን ለማጋለጥ ዶክመንታሪ ፊልም ማዘጋጀቱንም አድንቀዋል። ነገር ግን በራሱ ላይ ተመሳሳይ ክስ ሲቀርብበትም ተገቢውን ምላሽ አለመስጠቱ አሳዝኗቸዋል ብለዋል። ፋና የሰብአዊ መብቶች ኮሚሽን ሲጠይቀው ከጸጥታ ግብረ ኃይል ተዘጋጅቶ የመጣውን አነበብኩ እንጂ ሐሰተኛ መረጃውን እኔ አላዘጋጀሁትም የሚል ምላሽ ሰጥቷል ያሉትም አቶ ታዬ ስህተቱን ካወቀ በኋላ እንኳን ፋና ይቅርታ ለመጠየቅ መቸገሩንም ገልጸዋል። አቶ ታዬ ፋና ብሮድካስቲንግ በብርቱካን ጉዳይ ላይ ፈጣንና ዝርዝር ዶክመንታሪ ያዘጋጀበት ምክንያት
በመጠየቅም የራሱ ስህተት ሲጋለጥ ዝምታን መምረጡ ተችተዋል። ፋና ብሮድካስቲንግ እስካሁን ለዚህ ክስም ምላሽ አልሰጠም ብለዋል አቶ ታዬ ደንዳ። ወደ ቀጣይ መረጃ ስናልፍም ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸውን የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ አስታውቀዋል። ማርኮ ሩቢዮ እና ጠቅላይ ሚኒስትር ዶክተር አብይ አህመድ በስልክ የተወያዩትም ሁለት ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መሆኑን ቃል አቀባዩ አመልክተዋል። ቅድሚያ የሚሰጧቸው ተብለው በቃል አቀባዩ ከተዘረዘሩ ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑንም አስታውቀዋል። ቃል አቀባዩ በተጨማሪ መሪዎች የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸውም ተወያይተዋልም ብለዋል። ለኢትዮጵያ ሰላምና ብልጽግና የአሜሪካ ድጋፏን እንደምታጠናክር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይም አረጋግጠውላቸዋል ሲሉም ቃል አቀባዩ መግለጻቸውንም አስታውቀዋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህም ከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋርም ውይይት ሲያደርግ የትላንት ነው ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይም የመጀመሪያ ነው። ወደ ቀጣይ መረጃዎች ስናልፍም የአዲስ አበባ ከተማ አስተዳደር የንግድና ቢሮ ባንኮች እስከ ምሽት 3 ሰዓት ድረስ አገልግሎት እንዲሰጡም ለብሔራዊ ባንክ ጥያቄም አቅርቧል። የንግድ ቢሮ እንዳለውም እንደ ማንኛውም አገልግሎት ሰጪ የንግድ ተቋማት ዋና መንገድ ላይ የሚገኙ ባንኮች እስከ ምሽት 3 ሰዓት ከ30 ድረስ የአገልግሎት የሚሰጡበት አሰራር እንዲዘረጋም የትብብር ጥያቄም ነው የቀረበው። ዋና መንገድ ላይም የሚገኙ የንግድ ተቋማት እስከ ምሽት 3 ሰዓት ከ30 ድረስ እንዲሰሩ ከተወሰኑ ብዙ ባንኮችም በዚሁ መስመር ላይ የሚገኝ በመሆኑ የአገልግሎት ሰዓታቸውን ማራዘም ለንግድ እንቅስቃሴው እንዲሳለጥ ያደርጋል መባሉንም ቅዳሜ ገበያ ሰምታለች። ይህንን ተከትሎ ቢሮ በቀጥታ ባንኮችን የማዘዝ ስልጣን ስለሌለው የትብብር ጥያቄውን በደብዳቤ ለማዕከላዊ ባንክም ማቅረቡን ነው ለመረዳት የተቻለው። የአዲስ አበባ ከተማ አስተዳደር ንግድና ቢሮ ደንብ ቁጥር 185/2017 የተሰኘ የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት ከ30 3 ሰዓት ከ30 ድረስም እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉም ይታወቃል።